ወንጀለኛ ልባ ባንቺ የተሰስወኝ ደወለች አንጣው አረ ቆይ አንጣው ጭራሽ እንትንት እንዴ 50 ለቃናት እንዴ ወንድሜ ረጋቢ ብዬሽ ወታደር ነው እንዲያገባ ምንድን ነበር ያልከኛው ቡና እያፈላህ ነበር ሄደን ያራግብልሃል ወንድሜ ሴት ናት ላይ ወረስደክ አስመስለክ ይኸው ዛሬ ተመነጠርክ ትሁት ሰው ሰላም አድርስላት ተብዬ ነበር ናዚ ካስቀምጣ አሁን የሆነ ነገር ፍለጋ ነው ማለት አልገባኝም አሪፍ ጊዜ እንድናሳልፍ ፈልጌ ነው ሰላም ምርጥያን ዘዴናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ለማኑ ሉፒስ እኔ በጣም ደህና ነኝ ሁላችሁም በያላችሁበት መልካም ነገር ይጠማችሁ ዛሬ ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮውን ደግሞ ብዙ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ እሺ ጂሙ ጥሩ ነው ለጤና ምናምን ግን እንደ ሰው ተፈጥራችሁ እንደ አህያ የምትፈጉት ለምንድን ነው እኔን ነው አላለኩኝ ሰው ሲሄድ ካልፈራኝ ድረስ ለምንድን ነው አፈር ከደም የምትበሉት ቀለቡንስ ትችሉታላችሁ ወይ ቸለ ነው አይደለም ያው መቼም አይጎዳችሁም ወይ 30 ደቂቃ ተፍተፍ ካላችሁ ለጤና በቃ 3 ሰዓት ሙሉ እንዴ ምን በወጣችሁ ምን ለጸብ ከሆነ በህግ አምላክ ህግ ይልኝ 3 እነቴን ጸብ ከሆነ በአንድ ጥይት እኮ ታልቃላችሁ ፈራሽ ናችሁ መስሏችሁ ነው እንጂ ካላላችሁ አይሆን እኔ አሁን ማለት የምፈልገው ብረት መንገፋው በቃ ሌላን ሰው ለመማታት ይመስላል ብዙ ጊዜ በጣም ስህተት ነው ስፖርት በራሱ ፓሽን ነው በቃ አሁን የሆነ ሰው ቲክቶክ እያየ ስክሮል ያደረገ ይዝናናል ከሰው ጋር እየተጫወተ ሊዝናና ይችላል ስፖርት በቃ ቦዲ ቢልደሮች ምናምን ከስፖርታዊ ነገር ጋር የተሳሰሩ ሰዎች ካልሆኑ ሰዎች ስፖርትን ከጤና ባሻገር ለመዝናኛነት በቃ አሁን እኔ ደስ የሚለኝ ብረት መግፋት ነው በቃ ብረት እየገፋው ደስታለሁ ተረዳይ ስለዚህ አሁን ላንቺ ውድ እህቴ ስፖርትን የምንሰራው ለመዝናኛነት ነው በቃ ያ ይሄ ዴይሊ ሩቲኑ መቀጥቀጣችን ምግብ መብላታችን ምናምን እንደዚህ ማከላችን ማለት ለኛ ፓሽናችን ነው በቃ እኔ ደና መልክ የለኝ ደና ቤተሰብ የለኝ አራለሽ ግን ደና መልክ አለሽ ወጥሬ በኮንፊደንስ እግዚአብሔር ምስክሬ በኮንፊደንስ ነው የምንቀሳቀሰው ለምን አትሉኝም ይሄው እሱ እግዚአብሔር ይሰጠኝ ትክክል ትንክቴ ኩራቴ እግዚአብሔር በሚቅዱስ ሚካኤልን ጠርቸው አራው ይሄ ምናምን እሱ እኮ እንደዚህ ተረ አንድ ደስ ባለስልጣን እንኳን ዘመድ ሲኖራችሁ እንዴት ነው እኛ ላይ የምትወጠሩት አይደለም ከላይ እኛ ሚካኤል አለን ቅዱስ ሚካኤል ከኔ ጋር ሆኖ እመብርሃንን በቃ ይሄ ቻውላችሁ ቃላት አጠራት እኔ ራሴ ቃል ነው የሚያጥረኝ ማለት እግዚአብሔር ለቅዱስ ሚካኤል ያላችሁን እስቲ ፍቅራችሁን ኮሜንት ላይ በእናታችሁ ስልኬ ላይ አደውሉ በቃ ቴክስት አርጉልኝ በቴክስትን ጨርስ ብላችሁ የምትበጣጠሱ ሰዎች ማለት ነው ቤታችሁ ነዶ ቤተሰብሽ አልቆ ቢሆንስ ምደውልልሽ አልሰማሽ ማለት ነው እንዴት ነው እሱን ቴክስት ማረግልሽ ነገር ይለን እስቲ ጨምላቆች እኛ እናንተ ጋር እንደውለው በጉዳይ ነው ለኛ ወይንም ለራሳችሁ ጉዳይ እንጂ የእናንተ ድምጽ ማርኮን ተናፍቃችሁ ምናምን ትክክል እንኳን እኛ ቤተሰባችሁ ራሱ አይፈልጋችሁም እናንተ ማየትም መስማት እንኳን እኛ ባዶቹ ማለት ነው ስለዚህ ሲደውላችሁ አንስታችሁ ጉዳዩን ስሙ በቃ መጀመሪያ ቴክስት ሚ ምናን ይላል ራሳቸውን እንደ ኢምፖርታንት ፐርሰን የሚቆጥሩ ሰው እስቲ ፕሊዝ ለነዚህ ሰዎች ቪዲዮ ሼር አድርጓቸው የኮሜንት ላይ ሜንሽን አድርጓቸው በቃ እሺ ኤልያስ ወይ ዛሬ መኪና እንዴት እንደምናጠብ ነው የምናየው እሺ እናያለን ችግር የለም ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል አዎ ችግር የለም ይደብራል መኪናው ከሚበላሽ ፊት ይበላሽ በቃ ይወጭ መጀመሪያ ወደ ጎን ነው ተረዳኸኝ አይደለ ጎዲውና ከዛም እዚህ መሃል ቆጴጤው ፋራውንቱ ጋር መስተውቱ ማለት ነው በደንብ አይፈል በጎን በኩል ደግሞ የሚቀርም አለ ምን ይቀራል ፈረፋንጎ ከስር ጎሞችስ ፈረፋንጎ ከስር እሺ ገባህ አሁን ሙሉ ለሙሉ አይደል በደንብ ገብቶ ያሬ ወይኔ ሊያስ ኤላ ወይኔ ሊያስ ወይ ነው አረ ወዲ በጣም እየቆረጠኝ ነው ምን ሆነ መጀመሪያ ራሴን ነበር ያመመኝ ከዛ ሚስት ያስቀመጠችው መድኃኒት አንስቼ ኳጥኩቲም በኋላ ወዲን የሚያመኛል ምንድነው መድኃኒቱ ብዬ እጅ ፋርማሲ ሳሳያቸው ፖስት ፒል ነው ወይኔ ጉዴ ፖስት ፒል ታለ እንዴ ምን ችግር አለ ፖስት ፒል ብቻ እኮ ምን ችግር አለ ወይ አንተ ስኩሴ ሊንቸር ሞት ምችለው ከዛ መድኃኒት እኮ ነው መከላከያ ነው እናቴ ሞትኩልሽ ወይኔ እናቴ ሞትኩልሽ ወይኔ ጉዴ እግዝና መከራከር ነው እንዴ ሲጀመር ማለት ዳር አይደለ እንዴ እናንተ ቤት ምን ይሰራል እሷ የምትውጣው
እሷ የምትወጣው ለምንድን ነው? ይሄ ነው ነገሩ። ትብኛለሽ ማለት ነው። ወይኔ ኤልያስ በአንድ ድንጋይ ሁለት ወፍ አገኘች። በቃ ልገለው ነው መሰለኝ። አስባና እኮ ልገለው ነው። ልትሞት ትችላለህ። ወይኔ ኤልያስ እንዲደይም ፖስት ፒኑን አወጣችው። እሷም ትውጣለች። ቺት እያደረገች እሱን ገደለችው። ና እስቲ ና። ወይ ከየት ነው የምትወጣው? አርዳህ አምጣ ብሎኝ ነው ስራ እየሰራሁኝ። ዶሮውን ልመንህ ገፍፊያው ብልት በብልቱ ምናምን ከፋፍዬ ላመጣላቸው ልመንህ። የጥብስ ነው። አራጅ ነህ? እኔ አራጅ ነኝ። አራጅ ኮንክ ና ታሳየኛለህ። ምን በሬ ያለ ታርዳለህ? ና በሬ ያላችሁ ነው? በቢላ ግን አይደለም ማርደው እና ደብድቤ ነው መገለው። ቀድሜ ምኑን ደብድቤ ገለውና እዛ ከፋፍዬው እንደዚህ ነው በሬውን። አዎ ለሱን ገንዘብ ጠይቀኛለህ አይደለ? ምን ችግር አለ? ስራ እኮ የሰው መውደድ ብቻ ይስጥ ወንድሜ። ሰማረ ሰዎች እኮ ይወዱኛል እኮ። ዝርያ በለውት ጠጣሁት ምናምን አይደለም። የጨረታ ማንንም አንሰማም። ጠቅቀው ነው ማረጋ አባቴ ማለት ይላል አባቴ። ይኸውልህ ስፖርት መግባችን ነው። አላላላላ ዝርያ ዱርዬው ዝርያ ድምፁ ቀጠን ይልሃል። አባዬ ነው ብናገርልህ ተገፋው ብለህ ዛሬ እነግርሻለሁ እናቴ፣ ዛሬ እነግርሻለሁ። ምንድን ነው የምንነግርህ? እንደምትወዳት ሰፈር ውስጥ አባት ዳርዳር አትበል፣ የምትናገረውን ተናገር። ዳርዳር መች ዳር? ኧረ መሀል መንገድ ላይ ነኝ። ሰውዬ ዳርዳር አትበል እባክህ፣ ንገራት የኔ ቆንጆ። ልሰምጥልህ ነው በቃ ልሰምጥለት ነው። ጀርባዬን በልቶኛል፣ ልቀቂልኝ። አይደል ይኸውልሽ፣ አንድ አዳምጪኝ። ዳርዳር አትበይ፣ መሀሉ ነው። ዳርዳር ልቀቂልኝ ለማለት ነው እንዴ? እነዚህ ማይለቁ ሰዎች አሳልፉት። እሺ እሱን ምንድን ነው የሚጀምሩት? እማዬ እንዴ ማወራው እንዴ ምንድን ነው አሰብኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴን የማወራው? እዚህ ጋር እናት ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አባ አንተ ቀደም እማዬ አባዬ ይባባላል እንዴ? ይባባላል። ሌላ ሳይሽ በደንብ ነው። የቅድሟን አሳየኋት እስቲ አንዴ። አባዬ አንተ አሳያቸው። አባዬ እማዬ አንቺ አብራ አቤት ፍቅር ዞር ለሰው ፍቅር እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ እናትን ያለህ አትይም። ተይ ቆጭሻል። ታይ እማዬ ምን? ኧረ እማዬ ከሰው በታች አታርጊኝ። ታይ እማዬ አባዬ በቦክስ ሊያቀብልህ ነበር። እስከ መች ባንቺ ባሪ ነዳለሁ? አቤት ቅላጼ አልኩም ማረሚ ብያለሁ። እስከ መች ባንቺ ባሪ ነዳለሁ? አልቻልኩም ማረሚ ብያለሁ። ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን? አልቻልኩም ንዝንሽን አልቻልኩም ምን ልሆን እኔ ለኔ አልሆንኩም። ሰርጻ የሚቀናበት ድምፅ ትንሽ አታፍርም? እፍረት አልፈጠረብህም? እንደው ይቅርብህ በጣም አትከፋ፣ ቻል አርገው ተው አትኩረት ተስፋ። እንዲህ ነው ሰው የሚኖር እንዲህ ነው በቃ እንዲህ መመረር ለምን ነው? ንትርክ ነው እንጂ አስቀለጸችው። አንተ ተረዳው አልቻልኩም ተጎዳው ከስራ ስገባ በመቆጣት ፋንታ ልቤን ደስ እንዲላት አሳይን ፈገግታ። ሰርጻ ራሱ ይቀናበታል። አንተ ይሄን ድምፅ አበቃል ማለት ነው። በድምፃዊነት ያልተወራለት ሰው በቃ Hello, I just came here recently and I was looking for Kabede's house. He told me he lives around here. I tried to call him but his phone is not working and I was wondering if you can show me his house. ትምህርት ቤት ቀየርን። ፈጣሪ ሆይ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ያስገባኝ በጣም አመሰግናለሁ። እንግዲህማ መፍትሄ ነው። እንኳን ከፍዬ ሳልከፍልም ስበጣብጥ በዚህ አረቄ በዚህ ጠላና አረቄ ገና ፋብሪካውን ነው ትምህርት ቤት ማስገቡ።
ማን ይነገረኝ? ኮምባይን አድርገህ ጠጣው ከፈለክ። ምንድነው የዘመመጠው ትምህርት ቤት? ይሄ ነው? አዎ ይሄ። ጋሽ ኬሚስትሪ ታውቃለህ? ኬሚስትሪ መምህር ደበሌ። አዎ እነ መምህር ደበሌ የሚያስተምሩት ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርገው ምናምን ጠብ እያደረጉ ይሄን እኮ የሚሰሩት ለኤጁኬሽናል ፐርፐዝ አይተዋል። ሲያደርግ ደግሞ የተተወቃል የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ልከን የሆነ አሳይመንት ሰርታችሁ ነው ብሎን ይሄን ሰርተን መጣን። አሳይመንት ገብቷል። ገብተህ ልትሰራው ነው? አዎ አሳይመንት ገብ ሲያልቅ ምንድን ይጠጣል ነው? ሲያልቅ ነው ትምህርት ቤቱ ይጋያል። ከፍለህም ሳከፍል የተደበደብከው ከከፈልክማ እንደፈለክ ጠጣ ያረደል። እኔም ብሎ ጀግና ይቺ ልጅ እንዴት አርኪ ልብለት ምን አይነት ቆንጆ የሆነች ልጅ እንደሆነች የማይሆነ ነገር ፈጥሪ እኔ ካላረኳት ሴት ነኝ በቃ። እንደውም አንዴ ዲያ መጥቶልኛል። ጎብዬ የኔ ጌታ የኔ አባት ለጥብቅ ነገር ፈልጊያለሁ። ምን ፈልገህ? ጎብዬ ለስራ ነው የፈለኩ። ያው በስራ ጉዳይ ነው። ወደ ስራው ገባ። አዎ የሆነች ልጅ አፍቅሬ ተሰቃየሁ በጣምና ምን ታረግልኛለህ አንተ መሰለህ? አሁን ለምሳ ትመለሳለች እና ይዛኒ ትሄድና አንተ ስልኳን ትቀምጣ ትሮጣለህ። ከሰላም እንዴ ሌባ ምናምን ብዬ እየሮኩ እከተልና እጀንግትን እንቀረጋለን። ይቀል እዛ ወራ ሄድና ስልኳን አንተን ስልክን ተቀብዬ ለሷ ሰጣታለሁ። ይዛኒ ትወደኛለሽ በቃ ከሌባ አስጣለኝ ምናምን ብላ ትወደኛለሽ። ደግና ወንድ ነው ምናምን እንድትል ይፈልጋል። አማርኛ ፊልም በቃ አማርኛ ፊልም በእኔ ጣለው ችግር የለም። ሌባ ነው በቃ ያመጣልሻለሁ። የኔ ግዛት ነው የሰፈርሽ። እኔ አመጣልሻለሁ። ተረጋጊ ያለሁልሽ በቃ ሂድላት። ሌባ ጎብዬ አልመጣችም፣ አልተከተለችም። በጣም አመሰግናለሁ ጎብዬ። እንዴ ጀግና ነው መቼም። ገንዘብ ኪስ ውስጥ ገንዘብ ሳትይዝ ገንዘብ ቴሌብር አለኝ። ችግር የለውም። ሲሲ እንዴ ለምን ሮጠ? የእሱንም መነጠፈው በግዛትሽ አባ አንድ ድንጋይ ሁለት ወፍ ነው ይመቸው። እንደውም የመታወቂያ ሰበብ ልቀበልልሽ እንጂ እኔም ተመነተፍኩ ብለህ ተቃቅፋችሁ አልቅሱ። ዛሬ ወርቁ የኔና የኔ ብቻ ነው በቃ። እሺ ቶሎ ለወርሽ ዝግጁ ናችሁ? አትሌት አንድ ቼላል ከኩዮቹ 2 3 አንተ አትሮጥም እንዴ? አማል እንዴ ምንድነው? እዚህ አንድ አለ እና እዚህ ሁለት አለ ሶስት እኔ እኮ አራት ነኝ። አራት ስትል ሮጥ እኮ ቼላል እኮ ፐርስፔክቲቭሽ እኮ ነው በቃ የሚያስደምመኝ። እንዴት እኔ ላይ ተማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ማገጣችን በበርጤ ገባለ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትውጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ትውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋቤላ ስትሽገረገር ይዋል ለምን ትኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልታሰምጥ ነው እንዳሰማት። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘው። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሹሩሩ እያስተኛሁት የኔ አባ አስበው። በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ አስጣለች ወይ እወድሃለሁ። እንደውም አባ ያንተ እሱ ነው ሰላም እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣለን ኮካ ሂድ። እሺ እኔ አይዞሽ መጣሁ ትልከዋለች። ደግሞ ጓደኛው በቃ ተስፋ ቆረጠ። መቼም እንደማያድነው ሲገባው ሽብልል አሞኝ ስራ ላስፈቅድ ሲሄድ አቤት አረማመድ ምንህን ያመመ። በሰላም መጣሁ እያስቃሉ። አዎ በሰላም መጣሁ ተመስገን። ቢና እንዴ ብራዘር እንዴ መቼ መጣሽ ከስደት? ትናንት እኮ እዛ ጎንደር ጋር በሷችን አለቀና መጣሁ። ከእንደገና ደግሞ እንሰደዳለን። ምን ገባ? እሺ ቻኩዬ ነው አንተን ብያር እንዴ ነው የመጣው? አይደለም ቡና ጥጃለሁ። ለናትሽ ነው? አረ ለሚስቴ እንደው ዱብዳ ሆናብኝ እንደው በእናትህ ዱብዳ። አሁን ለራሱ ዕቃ እያጠብኩኝ አጃክሳለሁ። እንዴ ሴት እያዘዘ ሴት አንተን እያሰራ አንተ ማፈሪያ ነህ። እኔ ወንድም ስለሌለው ነው አይደል? እኔ ወንድም ልክ የት ነው ያለችው? የት ነው መስሪያ ቤቷን አሳይ። አረ ረጋቢ ታውቁ እገላታለሁ። ችግር የለም። ጭራሽ ዝጋ እንትን ያለች መታህ ነው። በቃ ታኩሪ ተረጋጊ። በቃ በእጅሽ እንዳይጠፋ ግን ዝም ብለህ ሂድላት። ደወለች። አንጣው። አረ ቆይ አንጣው።
ጭራሽ እንትንት እንዴ 50 ለቃናት እንዴ ወንድሜ ረጋቢ ብዬሽ ነበር። ወታደር ነው እንዲያገባ ምንድን ነበር ያልከኛው? ቡና እያፈላህ ነበር። ሄደን ያራግብልሃል ወንድሜ። ሴት ናት ሳታልም ይላልም እንትን አንተ ግማሽ ላይ አርቀጥቷል እንዴ እኔ ፈጣሪ ወይ ዶዶ አንተ ገይቶ 50 አለቃ እሺ ቶሎ ቀጥቶ ላማርገው ከዚህ በላይ እንዴት ላለ መሆን እኔ በቃኝ እኔ የሆነ ዘፈን እንደውም አለኩ አሉ አንተ ስትመጣ ታገባ እንዴ 50 አለቃ የሚል የሆነ የሴት ወታደር አፍቅሮ እሱን ዘፈን እስቲ ኮሜንት ላይ ጻፉልኝ። ስንት ነው ሂሳብ? 600 ብር። ወት 400 ብር ይዛል። ብር ጎደለኝ። ለምን የምትወረውረው? ነፍሴ ተይ ለምንድን ነው የወረወርክባት? እሺ የማይሰለችኝ ይመስልሻል እንዴ? አንዳንዴ እንኳን ጥቃቅን ነገር አገኘኝ እንጂ እኔም እኮ ልጅ አይደለም ቤት ውስጥ የተቀመጥኩት። አይመለከተኝም። በጣም ሰልችቶኛል። ምን ማለት ነው? እኔ ስታገባኝ እኮ የራሴ ስራ ነበረኝ። እንኳን ለራሴ ለእናቴ የምተርፍ ልጅ ነበርኩኝ። ከዛሬ ነገ ትጀምሪያለሽ እያልኩኝ በተስፋ ጠበቅኩኝ። አንቺ ግን ምንም ለውጥ የለሽም። ታሳዝናለክ። እኔ ቤት ውስጥ መቀመጤ እንድትንቀኝ አልነበረ። እኔስ ልጅን ባሪን ለመንከባከብ ልጃችንን በሰራተኛ እጅ እንዳታድግ ብዬ ነበር። አግዘኝ፣ ነጋችን ጥሩ ይሆናል። ይበቃናል። እዚህ ጋር ይበቃናል። አዎ ይበቃናል። እየቀለድክ ነው። ከነ ልጇ አይመለከተኝም። እኔም እንደ ጓደኞቼ አይነት ሰርታ የምትገባ ሚስት እፈልጋለሁ። እሄድልሃለሁ። ከሰው ሚስት ጋር በፍጹም እንዳታነጻጽረኝ። ነገ ልጅ አለኝ አባት ነኝ ብለህ ግን እንዳመጣ። እኔ ስርሚ ለቤተሰቤ በደህና ጊዜ አስተምረውኛል። ለራሴና ለልጄ መሆን አያቅተኝም። በፊትም ቢሆን አንገት መድፋቴ ለቤቴና ለትዳሬ ብዬ እንጂ ለራሴ አንሽ አይደለም። ጨከን በይ። ቤቱ ይስፋክ። ይሄ ከዚህ እንደዚህ ነው የሚያስፈልገው። አንተ በልጁና በሚስቱ ይጨክናል። ገና ለገና ስራ ስላልሰራ ሲጀምር እኮ ማን ፕሮቫይደር እኮ ነው። ወንድ ልጅ ፕሮቫይደር እኮ ነው። እንደውም አሁን ሴቶቹ እኛ በግድ ካልሰራን ምናምን ይላሉ እንጂ ጭራሽ አንተ ሰርተሽ ግቢ ያልበለዚያ ምን አፈታሻለሁ። ኧረ ማይሆን ኬዝ ማይሆን። እኔ መውጣት ደብሮኛል። አንተ ላክልኝ። በየበየ ደግሞ ገበያ ወጥቼ አስቤዛ ልሸምት። ምን ችግር አለው አባቴ? በጣም እርቦኛል። ቤት ውስጥ ደግሞ ምንም ነገር የለም። እንደማልወድ እያወቅሽ አውቀሽ ነው የምታስጨንቂኝ። ካልሆነ ዮብንም ቢሆን ላከው። እሱ ገዝቶ ያምጣልህ። እሱ እኮ የተቀጠረው ለቢሮ ስራ ነው። ካልደበረው ጠይቄ አሳውቅሻለሁ። እሺ እዮብ ካላስቸገርኩ ለባለቤት የሚላክ ዕቃ ነበረ። አረ ችግር የለውም። ምን ነበር? ለቤት የሚላኩ ዕቃዎች ነበሩ። ስራ ባይሆንም ዛሬ ላስቸግርህ። አረ ችግር የለውም። ትሁት ሰው ሰላም አድርስላት ተብዬ ነበር። ና እዚህ ጋር አስቀምጣ። አሁን የሆነ ነገር ፍለጋ ነው ማለት አልገባኝም። አሪፍ ጊዜ እንድናሳልፍ ፈልጌ ነው። ያምሻል እንዴ? ያለቀ ሚስት እኮ ነሽ። ሊያውም ከወደኩበት አንስቶ ሰው ያደረገኝ። ለምን ታካብዳለህ? ምን ችግር አለው? እውነት አንቺ እሱ ሚስት? ሳይ ወዘወዛት አንተ በጥፊ ችግር ውስጥ ነኝ። በአስቸኳይ ቶሎና በጣም ፈልጌክ ነው። ምን ተፈጥሮ ነው? መጣው እዮብ እዛው ሰፈር ጠብቀኝ። መኪና ሊያስኩም። አዎ አንተ ትመልሰኛለህ። ለአስቸኳይ ነገር ወደ ቤት ልመለስ ነው። ምን ተፈጥሮ ነው? እቃ ድርስላት ነው ወይስ ምን ብለን ይላከው? ምን ተፈጥሮ ነው? እዮብ ነው። አንተ አስጠግተህ ስራ ባስጀመርክኝ ነበር የሚገባክ። አሁን እያናደርሽ ነው። ለምን በቀጥታ ይወሽኑ ማነግሪኝ? እንግዲህ ሶቅ ኤሲሰኛ ሊደፍረኝ ነበር። ለአንተ ላለመናገር ወስኜ ነበር ግን አልቻልኩም። የምታወሪው ግን ታቆሻል። ላለማመን እየሞከርክ ነው እንዴ? ደርሻለሁ። በርገር መጣሁ። ምን ገጥሞ ነው? ማንን ነው የሚያምነው? አንተ አስመሳይ። እሰይ አንተ ቆሻሻ። አንተን ደግሞ በቦክስ ሚስቴን ድጋሚ አይነክ ማየት አልፈልግም። ቁልፉን ስጠኝና ዞር በል ከፊቴ። ይሄ ባይዘው ቀላል ነገር እኮ አይደለም። በጣም የሚፈትን ሲቹዌሽን እኮ ነው። ጓደኛህን ነው መታምነው የባለቤትህን ነው መታምነው? ሲጀምር እንደዚህ አይነት ፐርሰናሊቲ ይኑራት አይኑራት ራሱ መደበቅ ላይ ፐርፌክት ከሆነች እኮ ልታቅ ራሱ አትችልም እኮ። ፒኦቪ you have a brother part 4 ሄሎ አንቺ ቶሎ ነይ፣ ሳሎን ችግር ተፈጥሯል። የምን ችግር ተፈጠረ? ነይ ጉድሽን አፍጥኙ። ምንድነው ነገሩ? የምን ችግር? መጣሽ? ጎሽ እስኪ ያቺ ሪሞት አቀብኝ። ወይ ቢያንስ ፈንክተሽ አቀብዩ። እሱ
ደግሞ ያቀናብርሻል ወንድም አይደለ? ሪሞት ለማንሳት ነው እንጂ ከወንበሩ የማይነሳው አንቺን ለመምታት ከምንም ነገር ይነሳል። ዛት ሁሌ የተመታ ቮይስ የምትልኳ ጀለስ ፓርት 9 ስሚ ሽንት ቤት ውስጥ ሆኜ ነው ማናገርሽ። ከሳሚ ጋር ዴት እንወጣለን ብዬሻል ነበር። ወጣሁልሽና እራት እየበላን ሽንቴን ወጣሁ። ሽንት ቤት ሄድኩልሽ። ከዛ ያቺ አልበላም አልጠጣም ብዬ የገዛሁት ሂውማኔር አለች ውልቅ ብላ ሽንት ቤት ውስጥ ብልቅ አትልሽ መሰለሽ ሄዶ ተነከረልሽ። እኔ አሁን ግራ ግብት ብሎኝ የስንትሽ ብርቃጥ እያልወጣም ብዬ እያጠብኩት ነው። ግን በቃ ጠረኑ ምንም ሊወጣ አልቻለም። በዛ ላይ ደግሞ ጸጉሬ እንዴት አድርጌ እንደወጣሁኝ ማን ነው በቃ አይታይም ብዬ ከስር 3 ሳምንት ያልታጠብኩትን ተንጨባሮ ከነ ፎሮ ነው ያለው። ወጥቼ ራሱ ባናገር ማነሽ አንቺ ነው የሚለኝ አያውቀኝም። አሁን ቶሎ መልሽልኝ ምን አባቴ ላደርግ? ቦርሳሽ ውስጥ ፌስታል ካለ በፌስታል ውስጥ አርጊውና ዘግተሽ ቀጥ ብለሽ በጓሮ በር ውጪ ወደ ቤትሽ። ሲጀምር ለአንቺ ራሱ የምክር አገልግሎት እንድትሰጥሽ መደወሏ እንደዚህ ስማርት አይነት አስተሳሰብ ስላለሽ ነው። በቃ ፒኦቪ ከቶክሲክ ሰው ጋር ሪሌሽንሺፕ ውስጥ ስትገቡ አንቺ ለምንድን ነው ስልክ ማታነሹ? አይኖ ከሁለቱም ጓደኞች ጋር ቺት አድርጌብሻለሁ እየካድኩ አይደለም። አይኖ እኮ ግን ማለት ነው አንቺ ለምንድን ነው ቆይ አስበሽዋል? ግን የምር አንቺ ለምንድን ነው አስቀያሚ ጓደኛ ማትይዙ? ማለት አንቺ የሚበላልጡ በቃ የሚያማምሩ ጓደኞች እኮ ያሽ እኔን የማልወጣበት ፈተና ውስጥ እየከተችኝ እኮ ነው። አሁን እንደዚህ ሆነን የቀረ ነው ገባሻ? አሁን ይኸውልሽ ጥፋቱን አንቺ ላይ ማላከኪ አይደለም ገባሻ? ግን ምንድነው መጀመሪያውኑ ብልህ ብትሆኚ እንዳለ በቃ ፉንጋ ጓደኛ ትይዢ ነበር። እኔም ዞር ብዬ ያላያቸውም በቃ ነገር ቀለለ ገባሻ? እዚህ ሁሉ ጥንቅጥ ውስጥ አንገባም ነበር። አሁንም ይኸውልሽ ጥፋቱን ባንቺ ላይ ማላከኪ አይደለም። ግን እዚህ ፈተና ውስጥ የከተትሽኝ ዞሮ አንቺው ነሽ። እኔ ደግሞ መፈተን አልወድም ታውቂያለሽ፣ ነግሬሻለሁ። ግን በቃ ይቅር እንታርቅ። ምን ትያለሽ? ምንድነው መልስሽ አሁን ለዚህ? ከዚህ በኋላ ፉንጋ ይዛል እሺ ነው የምትይው? ለማንኛውም ብራዘር አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።